ሰላም ተመልካቾች እንደምን አላችሁ? እሁድ በማለዳ ቤታችሁ መተናል ተገናኝተናል። ከፍታችሁ ያያችሁንም ስለሆነ ከልብ ነው የምናመሰግነው። ያያችሁን ስላላችሁ እናመሰግናለን፣ እንወዳችኋለን። በማለዳ ገጽ ዝግጅታችን ነው የተገኘነው። እኔ ከመናገሬ በፊት ርዕሱን እናንተ እንድታነቡት እጋብዛለሁ። ውሃዬን ሸጬ ኮዳ የገዛሁለት የጠርሲዳ ከበደ የአጫጭር ተረኮች ስብስብ ነው። ሌሎችም የተኖሩና የተመነቡ ተረኮች ነው የሚለው መጽሐፉ። ደራሲዋ ጠርሲዳ አብራይ ነች። እንዴት ነሽ? እግዚአብሔር ይመስገን ታሜ፣ እንዴት አላችሁ? በጣም ጥሩ። ውሃዬን ሸጬ ኮዳ የገዛሁለት እና ሌሎችም የተኖሩና የተመነቡ ተረኮች ይላል። ከቀረቡት ታሪኮች ውስጥ የትኛው ተኖረ? 200 ሳግ 200 ሳግ የኖርኩት ምናልባትም እስከ እድሜ መጨረሻ ድረስ በዚህ ምድር ላይ እስካለው ድረስ ማውራው የራሴ የተኖረ የህይወት ክፍል ነው። የካምፓስ ተማሪ እያለሁ ልጆቼ እናቴ ጋር ነበር የሚኖሩት። አክቹሊ አያቴ ነች አሁን ነች እናቴ መላትና እሷ ልጆቿን ለመጠየቅ ወደ አዲስ አበባ መጣ ነበር። ጅማ ነው። ከጅማ 17 ኪሎ ሜትር ሰቃ የምትባል ከተማ ነው ያለሁት። አርብ ሄጄ አርፌ ልጆቼን አይቼ ልመለስ ሄጄ እሁድ ማታ ነው የምመለሰው ወደ ግቢ። ከመመለስ በፊት ትንሽ አረፍ ብዬ ከሚጫወትበት ጨዋታ አቋርጦ መጥቶ አጎቱ ከረሜላ መግዣ ብሎ የሰጠው 20 ብር ነበር። ከዛች 20 ብር ላይ 10 ብሯን ትላንትና ከጓደኞቼ ጋር ከረሜላዋን በላሁበት። እቺን 10 ብር ግን እማዬ ስለሌለች ላንቺ ታክሲ ይሆንሻል ብዬ ነው ወደ ዩኒቨርሲቲ የምትሄጂበት ብሎ ሰጥቶኝ ነው ሄደውና እሱን ታሪክ ነው የሚያወራው። አንድ ወዳጄ አንድ መጽሐፍ ጽፋ ቴራፒ አድኖኛል መጽሐፉ መውጣቱ አለች። እሷ ብዙዎቹ ታሪኮቿ የእውነተኛ ታሪኮች ናቸው። ከዛ አድኖኛል አለች። ወይም ደግሞ ሽር ያለው ራሳችን ተጽፎ ቴራፒ እናገኛለን። እንደዚህ አይነት የስነ ልቦና ጽንሰ ሐሳብም አለ ጻፉት ይላሉ የስነ ልቦና ባለሙያዎችም። ጽፈሽ ውስጥ አጠናቀቂው 200 ሳግን ከተታተሙ ገበያ ላይ ሲቀርብ እንደው ምን አደረግሽ? ስጽፈው እያለቀስኩ ነው። ሙሉውን ደግሜም ሳየው እያለቀስኩ ነው። ታትሞ አሁንም አንዳንድ ቀን ቤት ውስጥ አነባዋለሁ ራሴ ከታሪኮቹ ሁሉ ካሉት ከዚህ ላይ ከተካተቱት ተረኮች ሁሉ መርጬ ማነበው ብዙ ጊዜ እሱ ነው ቤት ውስጥ። አሁን ግን ምን እየሆንኩ መጣው እንዳልኩ ስጽፍ በቃ አልቅሼ ጨረስኩ መሰለኝ እና ይሄ ደግነቱን ነው ስስ ይሆናል ልቤ ልክ ሳነበው። የህፃን ልጅ በዛ እድሜ እንደዛ ማሰብ መቻል ከእንደገና ደግሞ የኛ እናት ደግነት ምናምን ሳስብ ለልቤ ደስ የሚል ስሜት ነው አሁን የሚሰማኝ። ደግነት ይሞላዋል ሰውነቴን እንጂ ያን ያክል ስሜት አይሆንም። ስጽፍ ግን አልቅሼ ነው የጨረስኩት። ሜቢ ከመጽሐፍሽ በፊት ይሄንን ታሪክ ስታስቢውስ? ሳወራም አልቅስ ነበር። አወራለሁ ለማቃቸው ሰዎች የልጄን ታሪክ አጋራለሁ። አላዛር እኮ ማለት እያልኩ ነው የማወራው። ገና እኮ በ7 ዓመቱ ነው የታክሲ ልስጥሽ ብሎ ማለት ኤክስፔክት አታደርግም አይደል? ልጅ ነው ጨዋታ ላይ ነው ቀልቡ የሚሄደው ምናምን ብለህ ነው የምታስበው። ግን ከጨዋታ መሀል አቋርጦ ደግሞ የመጣበት የምር ይሄ የተጻፈው እንደዛ ነው። እያለከለከ ነው ከሚጫወትበት መቶ ትዝ ሲለው ወደ ካምፓስ ልመለስ እንደሆነ ትዝ ሲለው ከሚጫወትበት ነው እያለከለከ መጥቶ እማዬ ስለሌለች ይሄን አስቀምጬልሽ ነበር ለታክሲ ሰጥቶ መሄዱን ነው እሱ አስቀምጧል ለእናቱ ለትራንስፖርት የሚሆን ገንዘብ። ስለዚህ ሮጠ መጣ አስቀምጦ መሄድ ነው የሱ ምለው የኔንም ሪአክሽን አይወስድም እና በጣም ጥሩ። በብዙዎቹ ተረኮች ውስጥ እዚህ ውስጥ በተሰበሰቡት ብዙ ተረኮች ውስጥ ትዳርን አያለሁ። ትዳር አለ። ጤናማ ብዬ ያሰብኩት ትዳር ከቀረቡት ውስጥ አንድ ትዳር ብቻ ነው። እሱንም በሁለት እግር 3 ዛፍ የሚለው ታሪክ ላይ ያለ። ሌሎቹ ትዳሮች ሰላማዊ አልመስላሉኝ። ወይ ሴቷ ትቀናል፣ ወይ ወንዱ ያልተገባ ኩራትና መጀነን አለ፣ ወይም ደግሞ አይረዳትም፣ ወይም ደግሞ ለማባበል ረጅም ብቻ እንደዚህ አይነት ነገሮችን አየሁና ባል በትዕዛዝ እንሰራለን የሚል ጽሑፍ አለ። የመጽሐፉ የመጨረሻ ታሪክ መጽሐፉ ላይ ካሉ ከቀረቡ ተረኮች ውስጥ የመጨረሻ ሆኖ የቀረበው ነው። እዚህ ውስጥ ባል በትዕዛዝ እንሰራለንና አንደኛውን ሁሉም ወደ 4 ኬዞች ናቸው የሚነሱበት። አንደኛዋ የጎረቤቶቿን በልጅነቷ ያየቻቸውን ያክስቷን የምናምን ባል ያሁኑ ባሏ እሱ እንዲመስላት ትፈልጋለች። ሌላኛዋ ታላቅ ወንድሟ እንዲሆንላት ትፈልጋለች። ብቻ እንደዚህ ሌላኛዋ አባቷ እንዲሆንላት ትፈልጋለች። ከዚህ ኬዞች ውስጥ አንዱን ላነሳለች ነው። አንቺ ሁሉንም በደንብ ታነሽልናለሽ ብዬ አስባለሁ። አባቷን እንዲሆንላት ስለምትፈልገው ሴት ማንሳት ፈልጌ ነውና የአባትና የባል ካራክተር ይለያያል ወይስ ምንድነው መሆን? ሴቶች ትዳር ውስጥ ሲገቡ ምንድነው የሚጠብቁት? ያው
ከሴት ወገን ያለው እናውራ ብዬ ነው። ምንድን ነው መሆን ያለበት? እስኪ አባት ለልጅ አባት ነው፣ ለሚስቱ ነው ባል የሚሆነው። ልጆች ሆነን ስናድግ ከአባት የምናገኘው አይነት መጠበቅ አለ። እንደ አባት ፕሮቴክት ማድረግ፣ እንደ አባት ደግሞ ቤት ውስጥ መሆን፣ ይሄ የቤትን ኃላፊነት መውሰድ፣ የቤተሰቡን መሸከም፣ የቤተሰቡን ጫንቃ አይደል? እነዛ ናቸው የአባት እንትኖች እና ሚስት ጋር የሚኖረው የአባት ካራክተር የወንድየው ካራክተር ሚስት ጋር ሌላ ነው። ልጆች ጋር ሲሆን ደግሞ ሌላ ነው። ምናልባት ከሚስቱ ጋር ወይም ደግሞ ከልጆቹ እናት ጋር ተጣልቶ ተጋጭቶ ልጆቹ ጋር ሲመጣ ግን አቅፎ ስሞ ፍቅር ሰጥቶ ነው የሚያሳልፈው አባት። እዚህኛው ስቶሪ ላይ እንዳልከውም ወደ 4 ሴቶች አሉ። የትዳር አማካሪ ሆና የምትሰራ ሴት ነች የምታማክራቸውና እሷ ጋር ዋናው ካራክተር እንደዛ ነችና እሷ ጋር የሚመጡትን ሴቶች ስቶሪ ነው የምትነግረን። እንዲህ አይነት ሴት መጣች እያለች ነው የምታወራውና የመጀመሪያዋ ሴት እንደዛ ነው የምትለው። አባቷን የምታውቀው አባት ሆኖ እንጂ ባል ሆኖ አታውቀው። ለእናቷ ምን አይነት ሰው እንደሆነ አታውቀው። ስለዚህ ያገባችው ባል ልክ እንደ አባቷ እንዲሆንላት ትፈልጋለች። አንደኛው ጽሑፍ ላይ ያለ ታሪክ ላንብብልሽና ያንቺን ሐሳብሽ ነው መጋራት የፈለኩት እዚህ ላይ። አሁን በአደባባይ ያለ ስስት የሚያዝንልኝን ፍቅሩን እፈራዋለሁ፣ እሸሸዋለሁ። እርሱና መሰሎቹ ግን የሴትነት መግደርደሬ ይመስላቸዋል ይላል የመጀመሪያዋ ተረክ ላይ። አው ስናጽ ያላየኝ ስነጠር ከተቸው እዚህ ላይ መድረስ በጣም ከባድ ስሜት ይመስለኛል። ከባድ ስሜት መናወጥ ይመስላል። ፍቅርን መሸሽ፣ ምንድነው የሚፈለግን ነገር መግፋት ከባድ እንትን ይመስላል አይደለ? እዚህ ላይ ምንድነው ያደረሳት? እስኪ ሙሉ ያንቺን መልከታ አነጋር። በህይወቷ መንገድ ላይ ስትኖር ፍቅር ትላለች። ብዙ ፍቅር ስሰጥ ኖሬ ይሄንን ፍቅር አሁን ድሮ ነበር እመኘው የነበረው እኔ እሱ አሁን ለኔ እየሰጠ ያለውን ፍቅር ብዙ ስሰጥ ኖሬ ያለው ነገር ግን ተሰብሬ ታምሜ ቆስዬ ነበር ለዘመናት። ሰው ሌላ ሰው ሆኛለሁ እኔ እና ምስቀው ሳቅ ጉዳቴ ሳያገግም ለሰዎች የሚሰል ሳቅ ነው ምስቀው። በሳቄ ተስቦ መጥቶ ነው የምትለው አይደል? ለሚሰል በማሽካካው ሳቅ ተስቦ መጥቶ ሳቋኮ እያለ ያወራል ስለኔ። ሁለቱ ውስጧ ያለች ሴት አለች፣ ከሷ ጋር ነው የምትጋጨው መጽሐፉም ላይ ስቶሪውም ላይና ውስጧ ያለችው ሴት እንደዚህ ቀንድ ያላት ምናምን እንደዚህ መነጽር ያደረገች ጨለማ ውስጥ ያለች ሴት ሲጋራ በእጇ የምትይዝ ነው የምትለው አይደል? እና ውስጧ ያለችው ሴት መጎዳቷን ሁሉ የምታስታውሳት ናት። ልክ ወደ አዲስ ፍቅር ግንኙነት ልትሄድ ስትል ትላንትና በከሌ እንዲጎርቶሽ በከሌ እንደዚህ ሆነሽ ዛሬ ደግሞ እንደ አዲስ ያምርሻል ብላ ትሞግታታለች። ውስጧ ያለች ስትጎዳ ስትታመም ስትቆስል የነበረች በፊት ግን በጣም አፍቃሪ ሁሉ ነገር ሳሰስት የምትሰጥ የነበረች ካራክተር ይሄ ቁስሏ ሳያገግም መጣባት። ትፈልግ የነበረው ፍቅር ነበረ አሁን የመጣው ግን አላገገመች። ውስጥ ያለች ሴት ደግሞ ትወቅሳታለች። በዛ ላይ ሳታገግም ይሳቲ ይሄኛውን ለቅሶሽን ያቅና ነው አሁን አፈቀርኩሽ ሚለው አንቺን አልቃሻ እንደሆን ሻወቀሽ ቀንትቶሽ ነው የሚሄደው ያለች ትወቅሳታለችና አሁን በዚህ ህመም ላይ ሆኜ ይሄኛውን ፍቅር መቋቋም አልችልም ብላ ነው የሸሸችው። ሌላው በመጽሐፍ ውስጥ ቀልብ አይቻለሁ። ቀልብ ማለት ኢንቱዊሽን ነው በእንግሊዘኛው የሚባለው። ሁለት ንታተኩል ላይ ስለሱ ትረካ ብናወራ ደስ ይለኛል። ደፋር ነኝ ነው የሚለው ሲጀምር። ደፋር ነኝ ምንም ነገር ማልፈራ ጢሻ ውስጥ እንኳን ከሀገር ውጭም ቦታ ሀገር ውስጥም ቢሆን ጢሻ ለጢሻ እንኳን ሲሄድ ብቻዬን የምሄድ አይነት ደፋር ነኝ ልበ ሙሉ ነኝ ይላልና እሱ ካራክተር ምን አለው መሰለ ይሄ ብቻውን መሆን የማይፈራ ለሁሉም ነገር ኃላፊነት የሚወስድ ምናምን የወንድ ካራክተር አለ። ከዛ ደግሞ ትንሽ ለየት የሚያደርገው እሱን ከፈጣሪ ጋር ይጋጫል። የሚያስጨንቅ መጋጨት ነው ያለው በነገራችን ላይ ግን ምክንያታዊ ነው። ይጋጫል። እናቱ በጣም ጸሎተኛ ናቸው። የእናቱ ቀልብ በጣም እንደሚጠብቀው ነው መጨረሻ ላይ ያመነው። ሁለትና ተኩልም የተባለበት ርዕሱ ለዛ ነውና ሁለቴ በቃ በእናቱ በኩል እናቱ ሲጸልዩ ምናምን ከብዙ አደጋ እንዳስተረፉት ያወራል አይደል? የእናቴ ጸሎት ነው የጠበቀኝ ይላል። ከሞት አደጋ ከዝርፊያ አደጋ ከምናምን ተርፏል እና የእናቱ ጸሎት ከነዚህ ሁሉ ነገር ጠብቆኛል። ከዛ ደግሞ ርብቃ ትመጣለች። ርብቃንም ችላ ነበር የሚላት አረ ቤቱ እየኖረች ምናምን ጉዳዩም አልነበረ ምናምን ግን ቤቷ ገብቷት ኖሮ እሱ እናቱ ቤት ሄዶ ያዛል ውጭ አልጋ ይዞ የሚያድር አይነት ደፋር። ከዛ ግን በቃ ይደነግጣል ነገር ከፈጣሪ ጋር የሚጋጭበት ምክንያቱ በጣም የሚሳሳለት ለኔና ለእናቴ አሁን ለኑሯችን ምቹ አድርጎልን የኖረ የሚወደው አጎት እንደነበረው
እና እግዚአብሔርን በጣም ይወደው እንደነበረ አጎቱ የናንተ እግዚአብሔር ላጎቴን እንኳን መች ከሞት አዳነው ይላል። ከዛ ደግሞ ጎረቤት ነበሩ አንድ ሴት ብቸኛ ልጃቸውን ውትድርና ሄዶ በሞት የተነጠቁ ባላቸውን በሞት የተነጠቁ በውትድርና ከዛ ደግሞ ብቸኛ ልጃቸው ለስራ በሄደበት አስክሬኑ መጣላቸውና የልጅነት አይምሮ ውስጥ እንዴት ብቸኛ የነበረ ልጃቸውን ይወስድባቸዋል እግዚአብሔር እያለ የሚጨቃጨቅ የነበረ ልጅ ነው። ለዛ ነው እግዚአብሔር ላይ ቂም ስለነበረበት ነው ደፋር የነበረው። ግን መጨረሻ ላይ ተመለሰ እኮ ወደ አምላክም ወደ ራሱም ወደ አምላክም ተመለሰ። ግን በጣም እንትን እያለኝ ነበር ልንገርሽ። አንዳንድ ጊዜ እኛም ታሪካችን ውስጥ ያሉ የቃል ግጥሞች ውስጥም እንደዚህ በጣም የመዘግነን ስሜት ያላቸው ከአምላክ ጋር በጣም የሚጋጩ ግጥሞችን እናገኛለን። የሰውየውም ሐሳብ ልክ እንደዚህ ነበረ። መጀመሪያ ላይ ሲጀምር መጀመሪያ አካባቢ ሲናገር መለኮትን በዚህ ልክ መካፈል ምናምን ከዛ ግን የናንተ እግዚአብሔር ይላቸዋል እኮ የናንተ እግዚአብሔር በቃ በግልጽ እናንተን የሚቀጣ ምንም ይል እግዚአብሔር የናንተ እግዚአብሔር ደግሞ እኔ ለራሴ በቂ ነኝ ይላቸዋል አይደል? እግዚአብሔር ይጠብቅ። በግልጽ ግን ደግሞ ምን ገረመኝ መሰለሽ እዚህ ሙሉ መጽሐፉን ስናነበው ማለት ነው ይሄ ሁለት ትንታ ተኩል ላይ እንዲህ አይነቱን ሰው እናገኘዋለን። እንዲህ አይነት ገጸ ባህሪ ይመጣልናል። አንተ ዲዮቅልጥያኖሴ እኔ ፍልጥራቢያህ ላይ እሺ አንቺ እንዳልሽ ስሙን አንቺ እንዳልሽ እሱ ላይ በጣም አማኝ ሰዎችን እናገኛለን ማለት አምላክን በቃ በልኩ የሚያከብሩ በሚገባውን ሁሉ የሚያደርጉ ሰዎች እናገኛለን። ሁለት የተጋጩ አይነት ካራክተሮችን መሳል አልከበደሽ? ምን ኖረው ዓለም ላይም ብዙ አሉ አይደል? ዙሪያችን እንደዛ አይነት ሰዎች አልከበደኝ። ተመልካቾቻችን በማለዳ ገጻችን ዛሬ ያነሳነው ውሃዬን ሸጬ ኮዳዬን ገዛሁለት የጠርሲታ ከበደን መጽሐፍ ነው። ባገኛችሁበት ቦታ ሁሉ ልታነቡት የሚገባ መጽሐፍ ነው። በኔ ግብዣ ማለት ነው ጋብዣችኋለሁ። አብራችሁን ስለነበራችሁ አብራችሁንም ስለምትሆኑ ከልብ ነው የምናመሰግነው። በጣም ነው የምናከብራችሁ፣ እጅጉን ነው የምንወዳችሁ። መልካም ጊዜ ከቀሪ ዝግጅቶቻችን ጋር